አሁንማ የለም የመቼሽን ባክሽ ላግባሽ ምናምን አይ የተደበርክ ትመስላለህ ማለቴ ከገባው ጀምሮ 3 ቢራ ብቻ ወንድ ልጅ ምን ነው ብቻው መጣት አይችልም ማለት ነው ወንድ ልጅ ያለ ሴት ባር ውስጥ ምን ነካ ለዚህ ከሸምሱ ገዝተ ቤት አጥተን እንዴ አይ ብዙ ወንዶች ብቻቸውን እየጠጡ ነው አይሻቸው አንተ ብዙ ነው እንዴ ልጋብዘ አንቺ ምን እንደምትጨው እኔ ስፕራይት ምን ወርካ መስሎ ስፕራይት የሚሸጠው ሸምሱ እናንተ ሰፈር የለም እንዴ ባከኛ ሰፈር ስፕራይት የተወጋ ነው ባክ ሁለት ስካም እንደምጠጣልሽ እንኳ ሁለት ቤሬስ ኖ ጫታ ባክ ሁለት ሮሜን ኮክ ዛሬ ለመዝናናት ነው አይወጣሽው ያ ዛሬ ሪላክስ ማድረግ ያስፈልገኛል ሰሞኑን ስራ አስፈጋ ነው ያለው ለትራንስፎርሜሽን መሳካት ማለት ነው ለትራንስፎርመሩን ጭምር እንጂ ማለት እኛ ሰፈር ላለው ሆል ማለት እሺ ለማታውሽ ታለው እሱ ሌላ አግኝቶ ምን ያስፈልገው ወጎጉን ይዘሽዋል ቀልዴ ነው ኪኔታለች ዘጋ ቆማለች ኪናታንቺ ጥርሴን ለቅሜ ነበር ቴንክ ዩ በጣም አሪፍ ምሽት ነበር ዛሬን ቻርልሽ የጋበዝችኝ ኔክስት ታይም ደግሞ እኔ ብድር እመልሳለሁ ሌላ ጊዜ ማን እንገናኛለን ለምን እንገናኛለን እርግጠኛ ነሽ በኋላ እንዳይቆጭሽ ስለ አሪፍ ልጅ ትመስላለህ ግን አዶንቲንግ ለማንኛውም ደህና አይደል አመሰግናለሁ
ለምን አንደኛሽ ባልሽን ፈተሽ ሌላው እንደታገቢ እንዳቃጣይቼ ደግሞ ሌላ ጣጣይ ላምጣ። ማኪሻሞች ወንዶች ሲባሉ እንደ ፕላስቲክ ጫማ ናቸው። ከሩቅ ስታያቸው አሪፍ ይመስላሉ፣ ጠግጣ ስታያቸው ሸፋፋና። እሳት የሆነች ማርኬቲንግ ማናጀር አለች። ድርጅቱን ቀጥ አድርጋ የያዘች። ቅርታ አቶ አበራ አስጠበቅኳችሁ። እንዴት አደርሽ ማክዳ? ሃይ ሃይ። ምን ነው ፊትሽ ቀላ? አረ ምንም አልሆንኩም። ይቅርታ ምን ይምጣላችሁ? ሻይ አርግልኝ። ለእኔ ቡና አርግልኝ። ለእኔም ሻይ ይሆንልኝ። ማክዳ የስራ ባልደረባሽን ተዋወቂ። ማክዳ አዲስ እባላለሁ። ቅድም የነገርኩ አለችኝ የምለት የድርጅቱ ቀኝ እጅ እሷ ነች። ያው እንግዲህ አዲስ እንደነገርኩ ይህን 6 ወር በጤና ምክንያት ብዙውን ጊዜ ቢሮ ውስጥ አልነበርኩ። በዚህ በተፈጠረው ክፍተት ምክንያት አንዳንድ ያልታሰቡ የታክስ ውዝግቦች ተከስተዋል። ባይዘው ማክዳ ድርጅቱን በሚገርም ብቃት ቀጥ አድርገሽ መያዝሽን እናውቃለን። ግን ድርጅቱ ከተቀበላቸው በርካታ ፕሮጀክቶችና የስራ ብዛት አንጻር ብቻሽን መጎዳት ስለሌለብሽ ነው አዲስ አጋዥ ሰው እንዲመጣ የተወሰነው። አዲስ ካምፓኒው የተወሰነ ውዝፍ የታክስ ዕዳ አለበት። በተለይ የዓመቱ መዝጊያ የተቃረበ በመሆኑ ባለችን ሰዓት ተጠቅመን በፍጥነት አካውንቱን መዝጋት፣ በተለይ የአቶ ወንደሰን የአሞራ ሪል ስቴትን ቶሎ ብላችሁ በእጃችን ማስገባት ይኖርባቸዋል። አብራችሁ ስሩ። እንዴት ነህ? እና ስምሽ ማክዳ ነው? ያንተ ደግሞ አዲስ። እንዴት ነበር ወራድኩ? አዎ ቤት ነች ምናምን። እሷ ጠዋት መጣ እኮ ሁሉን ነገር አሳይታለች። ምረዳህ ነገር አለ? አይ ማለቴ ትላንትና ለትላንት ማውራት ያለብን ለምን እንደምትቆጪው? ምነው የሚያናድድ ነገር አለ እንዴ? ትላንት እንርሳው። ውሃ ወይስ ጁስ? አይ ታንኪ። ግን ለምን ትላንትና በጣም አሪፍ ምሽት ነበር። ምንም እንዳልመሰለሽ ለማስመሰል ማለት ሞክር። ትላንት ውሸት ነበር። እንዴት እንደዛ ትያለሽ? ትናንት አሪፍ ምሽት ነበር። ለአንቺም እንደዛው መስሎኝ ነበር። ተሳስተሃል። ቢሆንም እንኳን ይሄ ስራ ቦታ ነው። ስለዚህ በእኔና ባንተ ማንን የሚኖር አይችልም። አንደኛ አለቃ ነኝ፣ ሁለተኛ ለጨዋታ ጊዜ የለኝም። ትናንትና ምሽት ትናንት ጨዋታ ነበር ማለት ነው? ታዲያ እንግዲህ ትዳር አንመሰርት። እርግጠኛ ነሽ? ኦኬ። አዲስ የግል ጉዳያችን ስራችን ውስጥ ሊገባ ይገባው ማለት አፍተር ኦል ዊ አር ፕሮፌሽናልስ። ኦፍ ኮርስ። ሌላ ሰናይት ስለምንሰራቸው ፕሮጀክቶች ዝርዝር ሰጣለች። እስከዛችን ነገርያት ኢፍ ኤኒቲንግ ቢሮ ይሁን ክፍት ሻለቃዬ። ለእኔ ሰላጣና ስቴክ። ሰላጣ ውስጥ ካሮት አይኖረው። እሺ ማሚስ? ለእኔ ደግሞ ፓስታ በአትክልት አምጣልኝ። ማክዬ፣ ይሄ የካሮት ነገር ምንድን ነው? ለጤናሽም እኮ ጥሩ ነው። ውይ ማሚ፣ እኔ መቼም ካሮት አልበላም። እንጂ አስቀያሚ።
ለመሆኑ አንቺ መቼ ነው የምታገቢው? እኔ ቆንጆ ያው የፕሮጀክቶቹ ገለጻ። እሺ እንዴት ነው? ምኑ? መቼም በርገሩን አይደለም ቢሮአችን እየለመድክ ነው ወይስ? ምንም አለ ያው ቀስ በቀስ ምን ቀስ በቀስ አለ? ስማ አግብተሃል? ሚስት አለህ ወይ? ለምን ፈለግሽው? በካምፓኒ ተቀጣሪዎች በሙሉ መሙላት ያለባቸው ፎርም ስላለ። ታዲያ እሱን መጀመሪያ ሞልቼ የለ እንዴ? ምን ነው ብትተባበረኝ? ለስራ ነው አልኩህ እኮ። እሺ አላገባው። በሴቶች እኩልነት ታምናለህ ወይስ? ይሄ ደግሞ ምንድነው? ብትተባበረኝ እኮ ልተባበረ ነው። እንደምታዩ እዚህ መስሪያ ቤት ብዙ ሴቶች አሉ። በእኩልነት የማታምን ከሆነ ደግሞ ትሬኒንግ ይሰጣል። እሺ በሴቶች እኩልነት አምናለሁ፣ ግን በዚህ ጊዜ የማያምነው እንዳለ እንዴ? አይጠፉም እባክህ። መሰረተ ትምህርት ያመለጣቸው። በመጨረሻም ከቢሮ ስራ ባልደረባ ጋር ፍቅር መጀመር እናወር ነው ትላለህ? አይ እንደ ልጅቷ አሪፍነት ግድ የለም፣ በጣም አሪፍ ናት። ማናት እሷ? ማናት ልጅቷ? የቷ? አሁን ያልቻት እንዴ? ማንን አሉ? አንቺ እኩዮችሽ ሁሉ ወለዱ ወይ ማሚ? አባት ቢሆን ጠፋ እንጂ መውለዱንስ ማን ጠላው ብለሽ? ማኪ እሱ ራስሽን ነግሪው ውሸት ትልም ግድ የለም ህልም አይችልሻለሁ። ማሚ አንቺ ህልምስ አሁንስ የ24 hours የጃክ ባወርን ፊልም ነው የሆነብኝ። ማለቂያም የለው። ደግሞ ምን አየሽ? ኮት ስደርብ ባረገልኝ ገንዘብ ላገኝ ይሆናል። ኮት መደረብ ማለት ባል ነው። አገባብሽ ቆረጣ ነው። ስሚ ማኪ፣ ከስራ ከጓደኛ ከጭፈራ በኋላ የሚቀረው ፍቅር ነው። ፍቅር ማትፈልጊ ይመስልሻል? ግን አይደለም። እመኝኝን ያውቅሻለሁ። ማሚ አንቺ አሁን ከፍቅር ምን አገኘሽ? ሁለት ቆንጆ ልጆችና የማይሞት ትዝታ አይበቃኝም? ይበቃል። ስሚ ደግሞ የአዲሱ የተቀጠረው ልጅ እንዴት ነው? እቺ የማይግባቡ የስራ ባልደረቡ አዲስ ድርጅቱ ያለበት አጣብቂኝ የተሰማል መሰለኝ። ይሄን ፕሮጀክት አጣ ማለት ማን ወጣው ጣጣ ውስጥ ነው የምንገባው። ኤይ አሁን ቀልዴ ነው፣ አትቆጪ። ነው እየተቆጣ አይደለም፣ ስራውን ሲሪየስሊ ያየው ስላልመሰለኝ ነው። በዛ ላይ ታውቃለህ ለፕሬዘንቴሽን ምን ያህል ቀን እንደቀረ። ኦኬ ማኪ ይደርሳል፣ እንደምንም ብለን እናደርሰዋለን። ኦኬ እሺ። አሁን እነሱ የፈለጉት ለወጣት ተጋቢዎች የሚሆን አፓርትመንት ነው። እንደዚህ ብንለውስ ፍቅሯን እዚህ አሳድጉ። እሱን ሲያደርጉ አይተን ህፃን ልጅ ምጣፍ ላይ ሲያጫውቱ ባልና ሚስት ማሳየት። እሺ ሀሳብ አምጣ። ዝም ማለት እኮ አለመስማማት ነው። በጣም ይቅርታ። አይ አሪፍ ሀሳብ ነው፣ ግን ለምን የተጋቡ ፍቅረኛሞች ከምን አደርጋቸው? ገና ሊጋቡ ያሰቡ አዲስ ፍቅረኛሞች ለምን እንዳደርጋቸው? ላይክ ያልተጋቡ ሁለት ያልተጋቡ ፍቅረኞች
20% የአፓርትመንት ዩኒቶች መሸጥ ከመቻላችሁ በተጨማሪ ለማርኬቲንግ እና ለማስታወቂያ ከምታወጡት አላስፈላጊ ወጪ ታድናላችሁ። አቶ አበራ የድርጅታችሁ ባለቤት ናቸው። እሳቸው ደግሞ ከተማ ውስጥ ታሟል የሚባል ወሬ አለ። ስለዚህ እሳቸው በሌሉበት እንዴት አድርገን ይህን ነገር ሰክሰስፉል ማድረግ እንችላለን? አቶ አበራ ጤናቸው ጥሩ ነው። ባይሆንም እንኳን ስራው ከእሳቸው ጤንነት ጋር አይገናኝም። ማለት የማርኬቲንግ ዲፓርትመንቱን የምመራው እኔ ነኝ። ስለዚህ በእኔ ስራ ብቃት ሊተማመኑ ይችላል። ዋው መልክና ቁመና ብቻ አይደለማ። ስለዚህ ከእናንተ ጋር ይህንን ስራ ለመስራት ደግሞ ተጨማሪ መረጃዎችና ዶክሜንቶች እፈልጋለሁ። ይህንንም ደግሞ እኔና አንቺ በቅርብ እየተገናኘን ይቅርታ፣ ይህንን ፕሮጀክት በዋናነት የምትመራው ያው ማክዳ ብትሆንም አለ የቀን ተቀን ስራውን ማስኬዶ ላይ ስለሆንኩ ለእኔ ደግሞ ይችላል በሚፈልጉት ሰዓት እገኛለሁ። መልካም ሀይ አዲስ፣ ሀይ እንዴት ነው? ለመድክ? አለቃችን ትንሽ አርደኛ ነች እንጂ። አይ ሰላም። አይዞ እኛ እናስለምዳለን። ሰኒ አዲስ ናቸው እንዴ? አይ ቲንክ ኪችን አይገባ መሰለኝ። ምሳ ዛሬ የት ነው የምትበላው? አይ እኔ እንኳ ቴካው እያደረኩ ነበር እስከ ዛሬ የምበላው። ከዚህ በኋላ ግን ውይ እንዴ እኛ የምንበላበት ቦታ አለ እኮ። በኋላ ይዤ እሄዳለሁ። እሺ 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 አዲስ ባይ። እሺ ቻው። ማኪ ራስሽን ሰብስቢ። እንዴ ምን ነካሽ? እንዲሁ በባህሪው ሜዳ የት ታውቂያለሽ? እና ነው እንደዚህ ዩሲ ምን እንደሆንሽ እየሆነ ይሄ አንቺ ባህሪ አይደለም። በቃ ካሁን በኋላ ማንም ይምጣ ማንም ስራሽን ብቻ ፎከስ። ኦኬ ሀይ ሄይ ሰላም ነው? ሰላም ነው። ምን ነው ፊትሽ ተለውጧል? ኧረ ምንም ችግር የለም። አዲስ ቅድም ስብሰባው ላይ ማለቴ አቶ ወልደሰን ይህ ነው ትንሽ ስራው ሴት ልጅ ላይ አስቸጋሪ ነው። አመሰግናለሁ። ይገባኛል። ምንም ችግር የለውም። ደግሞ እንደዚህ አይነት ችግሮችን ማቃለል ደግሞ የስራ ግዴታዬ ነው። ቴንክ ዩ። እናንተ ናችሁ እንዴ ናዲያ መጣችሁ? ማክዬ እንዴት ነሽ? እኔ ነኝ የመጣሁት። አሁን ናዲ ትመጣለች? ያው በቃ ስትመጣ ነው። እሺ አትንገጭ ከፍታ ይላል። እኔ የምልህ አንተ ማኪ ሁልጊዜ ብቻዋን ነው ማያት። ለምን የሆነ ሰው ፈልገን አናጣብሳት? እንዲህ ስትል ብትሰማ ልትገል ትችላለች። ቤቲን ታውቃታለህ? ቤቲ ያችን ማኪ ቢሮ የምትሰራው እዛ ቢሮ የሆነ አዲስ ሰው ገብቷል አሉ እና እዛ ቢሮ እንዳለ ወሬ ሁሉ ስለ ማኪና ስለ አዲስ ሰውዬ ነው። እባክህ ውሸት ነው። ማኪ እንኳን አብራት የሚሰራን ከሌላ ጋር ምንም አታረግም። አንተ ስታመርኩ ደግሞ በእህቴ መጣ። እህቴ ለቀቅ አንቺ እዚህ ሆነሽ ታፈጫለሽ። ምን ማፈጣው? ቢሮ ውስጥ እኮ የሚገባውንም የሚወጣውንም የማወቅ ኃላፊነት አለ። እሱን ለኔ ተይው። ይልቅ ሚስት የለው እንደማውቀው ማኪየሞች በጣም አሪፍ ልጅ ነው። እኔ ታውቂያለሽ፣ ባላገባ ኖሮ አልቀረብሽ። እኔ ተናግሬያለሁ። እባክሽ እሺ። ስለኔ ምን ብለሽ ያውቃል? ምን ይላል ምስኪን? እኔ አፋር አይኑ ማይታይ የመሰለው አንቺ ስትገቢ ክርትት ክርትት ነው የሚለው። አካባቢ የምርሽ ነው? የምሬ ነው ማኪ። ይልቅ አንድ ነገር አድርጊ። ምን ወሬኛ? ምን ፈልጌ ነው? ምን ማደርገው ደግሞ? እኔ ግን ተናግሬያለሁ። እሺ ቀብራ ቢሮ አሪፍ ነች። ወደድከው? ምንም አይልም። ስማ አንተ ግን ባለፈው ቀጣኸኝ ማለት ነው? በእናትህ የዛን ሰዓት እኮ የሆነች ቺክ ፍለጋ ስንከራተት ነው። ሶሪ ደህና ሴት የለም። በዛ ላይ ለሚስትነት የምትሆንማ እንዳታስብ። አይደለም ተኝተህ ተግተህ ፈልገህም አልተገኘች። መተኛቱንማ አንተ ታውቅበታለህ። አንተ ደግሞ ከመቼ ወዲህ ነው ሚስት ፈላጊ ሆንከው? ያው እንዳልከው ከሆነ ጊዜ ላይ አግብቶ መውለድ ግድ ይላል። በዚህ ጊዜ ደግሞ ዝም ብሎ አይነት ሴት አይገባም። ለልጆች አሪፍ አስጠኝ የምትሆን
እንደሱ አይነት ሴት አንተ የምትፈልግ ይመስላል? አዴፋ ነው። አንቺ ብቻ እኮ ነሽ በዚህ የምታብዩ። ገንዘብ ካለ ሴት አለ። ስንቴ ልንገራዲ? ደግሞ ምን ይጎለኛል? ወይስ እንዳንተ ከኤክስ ገርልፍሬንድ ጋር ያዙ ልቀቁኝ ልበል እንዴ? ስንት እባክሽ። ስማ ጸደይ በዚህ ሰሞን ወደ ውጭ እንደምትሄድ ሰምታል። ተው እባክህ። አዲስ የአሞራል ስቴቱን ፕሮጀክት ፕሮፖዛል ፈልጌ ነበር። ጸደይ ጋር ያለው? አዎ እሷ ጋር ነው። ቆይ አምጣሽ። ነው እባላለሁ። ማክዳ? አዎ በምን አወቅ? የናዲ ጓደኛ አይደለሽ? አዎ ናዲ አንድ ቀን አስተዋውቃን ነበር። ኦኬ ሰው ይሆናል። እኔ የምልሽ አሞራ ሪል ስቴት የአቶ ወንደሰን ነው አይደል? አዎ ታውቃቸዋለህ እንዴ? ታውቃቸዋለህ? እኔ ነኝ ቢዝነሱን ያስጀመርኳቸው። ስለዚህ የምረዳችሁ ነገር ካለ ስራ እንኳን ያን ያህል እርዳታ የሚያስፈልገው ነገር አለ። ግድ የለም። ቢዝነስ እኮ ከዘመድ ጋር ነው የሚሰራው። ለምን ስልክ ስጭኝና ተደዋውለን። ኦኬ ምናልባት የምታስፈልገን ከሆነ በአዲስ በኩል ኮንታክት እናደርጋለን። ሂሽ ሞዛዛ ቢጤና ትፈልግና ስራህን ትተህ ከኔ ጋር ታሟዘዝ። ሄሎ ሌላ ስልክ እየመጣብኝ ነው። እኔ መልሼ እደውልልሃለሁ። አንተ ከየት ተገኘ እባክህ? በስንት ጊዜ አይደል በእውነት እቀጣለሁ። እንዲያውም ለምን ሰሞኑን አንድ ቀን ተገናኝተን አንወጣም? አንድ አሪፍ ጓደኛ ያለኝ እሱንም ማስተዋወቅሻለሁ። ምን ችግር አለ ደግሞ ለገንዘብ? እኔ የምልሽ ናዲ ስሚያች አንድ ጓደኛ አለች ይሻል ቀይ ቆንጅዬ ነው ማትሟዘዝባት ብዬ ነበር። በእና ሸምሶ አንድ አይጥ መርዝ ስጠው ለዚህ ልጅ ብትሞት ይሻላል። በእውነት ሊሞት ፈለገ እንዴ? በእናትህ ንገረው። ምን እኮ የዘንድሮ ዕቃ እኮ አይረባም። ምን ቁጫጭም አይገለም። ግን ይኸውልሽ በዚህ ጥፍ በይና የዝሆ የአውሬ ምናምን መሸጫ አለ። የዝሆን ቢያቸው እሱንም ገዝቶ በሞተ በእናትህ። እናንተ ግን ያማችኋል? ናተው ብዬ ነው። ይኸው ከምን ተሰቃይ እኮ ነው። ከናዲ ጋር ነው የምትወጡት? ዛሬ ካልወጣን ብላ ጥቅጥቅ አድርጋኛለች። አንተ ግን ስለሷ ማሰብ አታውቅም? እና አዲስ የተቀጠረው ልጅ አሪፍ ነው አሉ። ማን ነገረ ደግሞ ስለሱ? ቤኒ ቤቲ ነገረችኝ አለ። ምን አለ? ምንም አሪፍ ልጅ ነው፣ ጎበዝ ነው ስራ ላይ ምናምን። ሌላ ስለ ቤቲና ስለ አዲስ ምን አለ? ሌላ ምን ይለኛል? ምን ነው? ምንም። ያው መጣችልኝ። ሄድና መጣው በላት። እሺ Yo, this is all your side. አዲስ ፋይናንስ ማናጀራችን ነው። እኔ ደግሞ የሱ ጓደኛ ነኝ። ናዲ አዲስ ማለት ማቲ የትካም ነው አፈስ ናዲ ጓደኛ እኮ መጎርባ ጊዜ ነው። ሄሪ ቆንጆ እንዳቻ ግዴታ ማለማጭ ማስለማጭ እንደሆነ እንደስበት ነው ያለን።
አሬ በጣም የሆነች ታውቂያለሁ፣ በጣም ወድጃታለሁ፣ አገባታለሁ ምናምን ያልካት የደረሰች እንጃ የድሙ ቀረሰ ነው በከከለ ዘቆም ቆም ዘቆም አደ ደሞዝ ጭማሪ ጠይቀህ ለምን አለበለዚያ እኔ ያበድራለሁ ይሻላል ቦስ አይደል? በጣም ግራ ገባኝ። ዛሬ ሰሞኑን ቢሮ ምንም ስራ መስራት አልቻልኩም። ይህን ያህል የምትፈልጊ ከሆነ ብዙ አይደለም። ይሄ ስራ አስኪያጅ ነኝ ምናምን ቢሮ ውስጥ አይጠበስም ብለሽ እሱማ ሞክሮ ነበር፣ ግን በቃ አለቃ ነኝ ብዬ አገባሁለት። ሻው ምንድን ነው የሚደረገው ደግሞ? ማለት ነው የሚሉት ልጅ ምንድን ነው? ችክክ ያለ ልጅ አንቺ ደግሞ ወይኔ ምን ተለጥፈሽበታል ነበር እንደ አንተ መቼ ነው? ሻው ምንድን ነው የምናደርገው? አብራችሁ ነው የምትሉት? በስራ የማየሽ ማማልና ደግሞ ምን እንደሚደረግ ራሳች ምን ታረጊ? አንቺ ለማዳንሱ አያምርብም። በእናትህ ኧረ እባክህ ዩኒቨርሲቲ እያለን ማን ነበር ያስተማረህ? ናዲያ ናት። ግማሽ መልሽ ነው አይደብርሽም እንዴ? ምን አልሽ? ደግሞ ተነቀናለብኝ ነበር እንዴ ለሚገባ በቃ እሺ ሂጅ አመጣዋለሁ። ቻው። አንሱሶ እንዴ ነው ያምሻል እንዴ? ዳቪ መጥቷል። ከኤርፖርት ሄደሽ ተቀበዩ ነው ያው ጉዳይ ምናች ለሙላችን እንዴ ሄድ በቃ መሻል ምን ነገር ምን ነው ቃቃ ፈረስ አስመሰልኩት። ባካችን ይልቅ ምናዲ አባትሽ ልጅ ናገ ስለማኪም እንዳታስ ቤቷ ድረስ አለ ማኪ ናዲ እየነገርኩሽ ምንም እንዳታስቢ
ከኔ ጋር ነው ማኪዬ? ኦሆ ናዲ ምንም እንዳታስብ ማኪ ጓደኛ ይልቅ አክሲ ሸኛት ራሴ ሄዳለሁ። ምንም አያስፈልግም። የኔ ቆንጆ ቻው ሸኛት አዲ አንቺ ናዲ አፋሳድጋ ካባስ ባይ ባይ አመሰግናለሁ። ኧረ ምንም ችግር የለውም። እንዴት ነው ስራ ለምን? አዎ አሁንም አለምር ብዙም አልተቸገርም። ማኪዬስ እንዴት ናት? ማለቴ በጣም ጥሩ አለቃ ናት። ጎበዝ ናት። በዛ ላይ ደግሞ ቆንጆ ናት። የዋህም ናት። ምስኪን ናት። ብዙ የምታውቅ ትመስላለች፣ ግን ምንም አታውቅም። አንድ ጥሩ ወንድም ቢኖረኝ ኖሮ። ለማንኛውም ሌላ ጊዜ እናወራለን። አመሰግናለሁ። እሺ ቻው፣ ደህና ደሩ። ሳውስናሊ ዳጊ የቢሮ ልብስና ጥቁሩን ቦርሳዬን ይዘህልኝና እሺ፣ አደራህን ዳጊ፣ ስብሰባ አለብኝ። ባትሪ እያለቀ ስለሆነ ስደርስ ዝም ብለህ ክላክስ አድርግልኝ እሺ። እወርዳለሁ እኔ። ዳጊ ፍጠንልኝ በእናትህ እሺ። እሺ ቻው ቻው። ደሞ የባሰው መጣ። እኔ የምለው ለምን አንደኛውን እሱ የማታውን እሷ ደግሞ የጠዋቱን አድርገው ለምን አይገላግሉንም? አይገርምህም? እስኪ አሁን በጠዋት ምን አመጣው? መቼስ ለእግዚአብሔር ምን ይሳነዋል? ድስት ግጣሙን አያጣ። ለማክዳ ይሆን አላያ እንደረደረ ያመጣው። አው እንደዚህ አትበል። እኔ እዚህ እያለሁ ጉረኛ የዘንድሮ ሌባ እኮ እንኳን ሞባይል ኔትወርክ ሁሉ ሳይሰርቅ አይቀርም። እኔ ማክሻን ሳቃት አንድ ቀን ስልኳ ዝግ ሆነ። ስልኳን ካልጣለች በስተቀር አንዱ ሽማ ነበረኝ። ሁሌም ካርድ ተሞልተበት አያውቅም ስልኩ። ከቤቱ ሲወጣ ባትሪና ኔትወርክ ነው ፉል አድርጎ የሚንቀሳቀስ። አቶ አብራስ ጥሩኝ በቃ። በዚህ ፊት እንኳን ማኪሻን የወፍ እንቁላል አጥብስ። ሃይ ማኪ፣ ተነስተሻል እንዴ? ጉድ ሞርኒንግ። መጠጥ አልኩሽ? ሶሪ። ናሆ፣ ትላንት ምን ተፈጠረ? ማለት እኔ እንዴት እዚህ ልመጣ ቻልኩ? አላስታውስም ባላልሽኝ። ይሄን ያህል ራስሽን የሳትሽ እኮ አልመሰለኝም ነበር። አረ አሁን ግን ቻው ሳትይ ልትሄጂ ነበር? እንዳልቀሰቅስ እኮ ብዬ ነው። በዛ ላይ ጠዋት ስነሳ ትንሽ ግራ ላይ። ለምን ወደ አልጋ አንመለስም? ግድ የለም ቸኩላለሁ፣ ቢሮ መግባት አለብኝ። ታዲያ ታክሲ እንኳን ጠራልሽ ነበር እኮ። አይ ችግር የለም፣ ወንድሜን ጠርቼዋለሁ። ያው እንደውም መጣ። I really had a good time. መች ነው የምንደግመው? ግድ የለም። ስለ አቶ ወንደሰን ጉዳይ ምንም እንዳትጨነቂ። ዛሬ ከሰዓት ስለማገኘው ካዋራሁት በኋላ እደውልልሻለሁ። ስለተፈጠረው ነገር እባክህ አዲስ እንዳትነግረው። ምን ችግር አለ? ይሄ ሚስጥር የኔና ያንቺ ነው። አመሰግናለሁ። ማኪ፣ አንቺም ደውይልኛል። አቶ
ፊኒሽ ስለማድረግ እናንተ ዘዙ ብለዋል። አዲስ ስለ ትናንትና ማታ እኮ ምንም አያገባኝ። አፍተር ኦል የእናንቺ የስራ ባልደረቦች ነን። ዊ አር ፕሮፌሽናልስ። ምን ነው አይሸውሽ? ሄሎ አልበል ማን ናሆም ይቅርታ እንደክሰው አሁን ማክዳስ ማክዳውን ስልክ ታነጋግረው ነው። እስከዛ ንዘዛ ነው ወይስ ማክዳን ጠብቃለህ? አይ ምንም ችግር የለውም። ያው እዚህ ቤት ብዙ ጊዜ የምበላው ስቲክ ስለሆነ እሱ ማስላታለ ነው። ሰላማች ምን ፈልጎ ነው የደወለው? ማለቴ ስለ አቶ ወንደሰን ጉዳይ መስሎኝ ነው። አዎ ከእሳቸው ጋር የምሳ ቀጠሮ ይዣለሁ ነው የሚለው። ምንድን ነው? አንድ የአዲስ ጓደኛ የአሞራ ስቴት አካውንት እንድናገኝ ይረዳል። ጎበዞች፣ እንደምንም ብላችሁ ይህን ስራ ብትሰሩ መቼም ለመስሪያ ቤቱም ሆነ ለእናንተ ምን ያህል ጠቃሚ እንደሆነ መናገሩ አያስፈልገኝም። ማክዳ፣ ደብረ ዘይት ለሚደረገው የታክስ ህግ ስልጠና አዲስ ይዘሽ ልጅ ይረዳሻል። እሺ። ደግሞ ሳረሳው እባክሽ፣ ያ ልጅ ማን ነው? ይሄ በድርጅት አመራር ስልጠና የሚሰጠው ዳግም በሳምንት እንዲመጣ ቀጥሬያለሁ። እንግዲህ ለድርጅታችን ዘላቂ እድገት የእናንተ ተስማምቶ መስራት ዋና ስለሆነ ብዙ እንደሚረዳችሁ ተስፋ አለኝ። ስማ አዲስ፣ እቺ ልጅ ዋዛ እንዳትመስል። በእድሜ ትንሽ ብትበልጣትም ብዙ የምታስተምር ነገር ይኖራል። አውቃለሁ ጋሻ፣ እሱማ ምንም ጥርጥር የለውም። አዎ አልኩሽ። አሹ ፀጉሬ በእናትህ በጣም በእናትሽ ትዝ ሲለኝ እኮ ነው። ወይኔ በህይወቴ እንደዛን ቀን ጠጥቼ አላውቅም እኮ። ተይ ብልሽ አልሰማም አልሽኝ ማኪ። በህይወትሽ አንዴ ብትሰክሪ ተሸወድሽ። ወይኔ በእናትሽ ለአዲስ ባልነገረው እንዲ ይንገረው። መቼስ ስትበርጅ ነሽ ብሎ አስብ። በዛ ላይ እኮ ስተት ብለው ነገር አለ። እኔ የምልሽ ማኪ፣ ፕሮቴክሽን ተጠቅማችሁ ይመስለኛል። እሺ አዲስን ፋይል ምን ልታደርጊው አሰብሽ? ደግሞ ብታይ ሰሞኑን ዝግትግት አድርጎታል። በዛ ላይ ስራ በዝቶብናል። ኩራቱ ደግሞ ታይኛለሽ። ወይኔ ማኪ ወንቅቀሻል ማለት ነው። በቃ ጅል እኮ ነው የሆንኩት። ለነገሩ አሁን ሰሞኑን ደብረ ዘይት ኮንፈረንስ አለና ሁለታችን አብረን እንሄዳለን። በጣም አሪፍ። በክላሽ ታገኛለሽ። የሚሰማሽን ስሜት ለመንገር እድል ይኖርሻል አይደል? ፈሳን ይልቅ አንቺ ሰው ስትመክሪ ቆመሽ እንዳትቀሪ። እንኳን ራሱ አያውቅም ነው የሚባለው። ዋና ዲዬ በኋላ አዲስን አግብቼ እና ወልጄ እንዳልቀድምሽ። ራስ ማንቤ ሌላ ቢቀር እኮ ዳጊ ያለልኝ። አንቺ አባሽ የኔ ወንድም መጠባበቂያሽ ነው። ሰላም ነሽ? አለሁ። ውይ ዳኔ ነው ጌታ ላይ ነው። ታዲያ ለማን ይሆናል? ለራስሽ ነው እንጂ። አንተ ደግሞ ልቤ ልታጠፋው ነው። ነገርኩሽ እኮ ትርፍ ስፔር አለኝ። አውስሽ አላውቅሽ አይደል እንዴ? እኛ ስናገባ ደግሞ እናንተ ተፈጠራት። እኔ የምልሽ ማክዳለች ነው ውስጥ ስጫተሽ አሁን ምኑን? አበባው ነው። ላንቺ ነው አልከኝ እንዴ? ስታስቢው የአንድ ወር ደሞዜን ባባ መጨረስ ይመስልሻል? ይጣ ምን ይመስላል? እንት አይነት ሰው አለ በእናታችሁ። ድሮስ ወንዶች ስትባሉ ሰኒ፣ እስኪ ይሄን ነገር ቱርኮቹ ጋር ፋክስ አድርጊ። እሺ። እንዴ ሰኒ፣ አበባ ማን ከዳኒ ነው? ምን ነው ባረገው? እባክሽ አንቺ ነው ያንቺ ነው። አንብቢ። ከናው ታዲያ አዲስ አቶ ዳግመ እያሱ እየመጡ ነው። ቦርደሩ ይሆናል ስብሰባ ማኪ። ያ ሹር ይሁን። እንኳን
እንኳን እኛ አበባ ሚስኮል ይናፍቀን። እሺ፣ ስለዚህ የማትተዋወቁ በደንብ በስራ ሁኔታ የማትግባቡ ልትኖሩ ስለምትችሉ ይሄ ኤክሰርሳይዝ የበለጠ ሊረዳችሁ ይችላል እና ለመጀመሪያ ያህል ጥንድ ጥንድ እየሆንን ነው የምንሰራው። ይህንን ኤክሰርሳይዝ አዲስና ቤቲ ልትሰሩት ትችላላችሁ። ተነሱ፣ ኑ እዚህ። በቅርበት የሚሰሩት ማክዳና አዲስ ስለሆኑ አንድ ላይ ቢሆኑ አይሻልም? ምንም ችግር የለም። ማክዳ ትንሽ ይሄ ቀላል ኤክሰርሳይዝ ነው፣ ብዙ ከባድ ነገር የለውም። የእሷን አይን አስራለሁ፣ እሱ በቃሉ ጋይድ እያደረገ የምደብቀውን እቃ እንድታገኝና እንድታነሳ ያደርጋታል። እሺ፣ አሁን ኤክሰርሳይዙን መጀመር ትችላላችሁ። ቀኝ ግራ ብቻ እያል ከአንተ እሷን ጋይድ አድርጋት። እዛ ወደ ቀኝ ቀጥ ብለሽ አሁን ትንሽ ወደ ጋር አሁን ጎንበስ ወስቲ ጎንበስ አንቺ እነዚህ ገና ብዙ መግባባት ያስፈልጋቸዋል። ሰውየው እኮ ያቀረብናቸውን ፕሮጀክት በጣም ነው የወደዱት። ያ ይገባኛል። ድርጅታቸውን ባለበት አቋም ግን ደስተኞች አይደለም። ስለዚህ ጋራንቲ ይፈልጋል። እሱ ምንም ችግር የለውም። ኮንትራቱን ስንፈራረም ስራው ባለቀ ቁጥር ይሆናል ሂሳቡን የሚከፍሉት። አሁን ያልሽው አባባል ለእናንተ የማርኬቲንግ ሳውን ለምትሉ ተሳማኝ ሊሆን ይችላል። ለአቶ ወንደሰን አይነት ባህላዊ ነጋዴ ግን ጎበዝ ናቸው፣ ስራውን ስጣቸው፣ እኔ አውቃቸዋለሁ የሚል የቅርብ ሰው ያስፈልጋቸዋል። ያ ሰው ደግሞ እኔ ነኝ። ይገርምሻል፣ ከአመት በዓል በኋላ እኔን ነው የሚያከብሩት። እኔ ያልኳቸውን ነገር ያለማወላወል ነው እሺ የሚሉት። እናማ ትጨነኝ። በዛ ላይ ማንም ያልዋለለትን ውለታ ነው ያልኩት። የምን ውለታ? እሱ የኔና የሱ ሚስጥር ነው። ግን ጸባይ ካለ ስለ አንቺ የሚነገርሽ ምን ባል ከሚስት ምን ይደብቃል ብለሽ ነው? ስለዚህ ፕሮጀክቱን የማግኘት እድላችሁ ሰፊ ነው ነው የምትለኝ? እንዴ በሚገባ ከ150%። ይሄ አያሳስብሽ? ኦኬ፣ እኛም እንግዲህ ኮሚሽኑን እናስባለን። ማ የእናንተ ካምፓኒ ለኔ አቅም እንኳን ያለው አይመስለኝም። ዋናው ነገር መግባባቱ። በነገራችን ላይ ነገ እራት እየበላን በዚህ ጉዳይ ላይ በደንብ ለማንጫወት። ነገ እንኳን አልችልም። ለምን? ለወርክሾፕ ወደ ደብረ ዘይት እወጣለሁ። በስመ አብ። አይገርምሽም? ነገ ስራ የለኝም። የት ውላለሁ እያልኩ ስጨነቅ ነበር። ስለዚህ ለምን አብረን አንሄድም? አልችልም። ከስራ ባልደረባዬ ጋር ነው። ከማን? ከአዲስ ጋር። አዲስ አዳር ነው ደርሶ መልስ? እሱን ገና አላወቅንም። በነገራችን ላይ አዲስ ገርልፍሬንድ እንዳለው ታውቂያለሽ? ማናት? ማለቴ ኢትስ ናት ማይ ቢዝነስ። ይሄ ማወቅ ያለብኝ አይመስለኝም። ለነገሩ ልክ ነሽ። ግን ለምን ገርልፍሬንድ እንዳለው ልትነግረኝ ይችላል? አዲስ እንደምታየው ገገማ አይነት ሰው እንዳይመስልሽ። በብዛት ለሴቶች ጥሩ አመለካከት የለውም። ለጥንቃቄ ያክል ነው። በጣም የሚያምር ስራ ነው። ከዚህ ሁሉ ከለር ውስጥ እርጉዝ ሴት መፍጠር። እርጉዝ ሴት ውስጥ ብዙ ተአምራቶች ይሰራሉ። ሰውን የሚያክል ነገር መፍጠር። እግዚአብሔር አሁን ድረስ ተአምር እንደሚሰራ በዚህ ማወቅ ይቻላል። አይመስልሽም? እንዴት መጣልህ ግን? እናቴን በጣም ስለምወዳት። ዛሬ እንዴት ነው? ለቀቅ አድርገዋል። ህፃናት አይደለንም እኮ። ያለፈው አልፈዋል። ጥሩ የስራ ባልደረቦች የማንሆንበት ምንም ምክንያት የለም። እሺ፣ አሪፍ ኩክ ነኝ ለምትለው ለእናቴ ዶሮ ምናምን እየሰራው ምልክላት ነው ያለው። ኧረ አካውንታንት፣ ሳሊ፣ አሁን ደግሞ አሪፍ ኩክ። የትኛውን ነው? ቆንጆ ረሳሽ። መጣሁ ልብስ ለብሸሽ። እንዴ ቁርስ አትበላም እንዴ? እኔ እኮ ለቁርስ ብዛም ነኝ፣ ላንቺ ብዬ ነው። ብይ መጣሁ። ስማ አንድ ነገር ልንገርህ፣ ቺኮች በጣም ጠራ ያለ ነገር ነው የፈልጉት። እሱማ ከሆነ በዚህ ጠራ ብሎ መሄድ ነው። አንተ ያማል። 10 ብር ብቻ ነው። እንደዚህ ቆራሌው መስላ አንተ ቺክ መጥበስ ትፈልጋለህ? ያውም የቅባት ልጅ። ይሄ እኮ ማለት ነው በአዲሱ የፍትሐ ብሔር ሕግ ማለት አቅምና ደረጃን ባለማወቅ ፍርድ ቤት አቆሞ በሁለት ክስ ያስፈርድብሃል። የፍቅርም ደረጃ አለው ማለት ነው? አይ ለፎቅ ብቻ ነው ደረጃ የተሰጠው። በእናትህ ሸምሱ ዝም ብለህ ስራን ስራ። ይሄ እኮ የኛ ጉዳይ ነው።
ስራዬ ቦታ መታችሁ ወይ እግዚአብሔር ወሬኛ በቃ ባካው የሚንጥራትና ሾፒንግ ሄዳችሁ ፏት አድርግ። ሜኮቨር ማለት ነው። ባክ እንግሊዘኛውን ከለበስክ በኋላ ትደርስበታል። ሆነልኝ ሞላልኝ ተሳካ ልቤ ረካ። ኧረ በእግዚአብሔር ኧረ በተሰቀለ እንዴ መስታወቱ ስለጥቂሩ እንዴ? ኧረ እባክህ ሃይስኩል እኮ እያለሽ መስፈን ትችያለሽ ተብዬ ተመርጬ ነበር። ምን ዋጋ አለው? በጣም አሪፍ ትምህርት ቤት ነው የተማርሽው። ግን ማለቴ የተማሪዎቻቸውን ሞራል በጣም ይጠብቃሉ ለማለት ፈልጌ ነው። መጨረሻውን አይቶ ቅዱን አሳክቶ ወያለ ነፍሴ እስኪ ሞክራት አንተ እማ እኔ ተው መዘጠጥማ ትችልበታለህ። ፈራ አይደል? አንቺ ፈራ እያልሽ አለሜ ምን አውቃለሁ ድምፅ ነበር። አሁን ይኸውልህ የምትወደው ሰው አለ ጋር እኮ አደረሽ ማለት ነው። ቤት ፈልጋለሽ ማለት አይደለም። I've heard people say ናሁም መልሼ እደውልልሃለሁ። too much of it. ሃይ እንዴት ነሽ? በጣም አምሮባል። መሆን አለበት። ከፀጉር ቤት እኮ እዚህ እስክመጣ 3 ስልክ ነው የተቀበልኩት። የምን የሴቶች ነው። አንቺ ደግሞ አገኘው ብለህ ተፈስና ይልቁንስ ነገ መጥቼ የመሮጫውን ማሽን አስተካክልሻለሁ። አሁን መሄድበታለሁ። እሺ እንዴ ወዴት ነው? ቀጠሮ አለኝ። አትስመኝ። I've heard people say that too much of anything is not good for you. ሪዘርቬሽን አላችሁ ወይስ ያንሙሉ ነው? አይ አይደለም፣ ሲንግል ነው። አንድ ላይ አይደላችሁማ። በማን የተያዘው? በስታር ላይ አድቨርታይዚንግ። በጣም እድለኞች ናችሁ። እዛ ባህሩ አጠገብ ቅዳሜ ለፍቅረኞች የሚዘጋጅ የራት ግብዣ አለ። ስለሚሞላ ቦታ ላይ ያዝላችሁ። እባክህ። በጣም ደስ ይላል። ስንት ሰዓት ላይ ነው? I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and passionate. Every word I move so descriptive like an adjective. I got a vendetta against people who patent it. Being negative when you should be getting after it. I got facts over tracks. This and that, spitting slow, spitting fast. I can roast, I can gas. Think I'm okay at last, but I don't know if that can. Thank you. ለምሽ ለምን ኮከሻሽ ነበር? የዛን ቀን እኮ ትንሽ ፈታ ብዬ ስላገኘኸኝ እንዴ ዛሬ ታለምን ቆጠረ? ስታይ የተቋጠርኩ መስላለሁ። እና ነገር አለ ጨዋታ አለቀበት። ምን ያርክ ነው? ካሮት ነው የመረጥኩት ማለት ካሮት አለ። ነው በጣም ጠላ እኔ በበኩሌ ያፈቀሯትን ሴት እንደ ጦር የሚፈሩ ወንዶች አውቃለሁ። በተለይ የኛ ሀገር ወንዶች ያፈቀሯትን ሴት የራሳቸው ማድረግ ሲያቅታቸው ወይ ይጠልፋሉ ወይ ደግሞ ዳር ቆመው ያለቅሳሉ። እኔ ለፍቅር የሚታገል ወንድ አጋጥሞኝ አያውቅም። ለምሳሌ አንተ ለነገሮች የምትጋፈጥ አይመስለኝም።
እንደዛ ብለሽማ ደምደኝ። ለምሳሌ አንቺ እኔ ብትሆኚ ለፍቅርሽ በፍቅር እስከ መጨረሻ በትዕግስትና በተስፋ መታገል ያቅተኝ። ማለቴ ብትሆኚ ኖሮ ለማለት ፈልጌ። ማንም ሙሉ እስከታች ነው በቃኝ የምትይው? ማንም ሙሉ እስከታች ነው በቃኝ የምትይው? እሺ በቃኝ። ስጠጣ ጥሩ አይመጣም። ብትሰክሪም ልታምኝ ትችያለሽ። ወንዶች ይታመናሉ እንዴ? እንደዚህ ጉዳይሽ ማን ነው? ማለቴ ወንዶች እንድትጠራጠሪና እንዳታምኛቸው ያደረገሽ? ፎቶ የዕለት ቀን ማንሳት ይቻላል? ጠጥቶ ማንሳት የተከለከለ ተብሎ እስካልተለጠፈ ድረስ መብቴ ነው። በዛ ላይ ካሜራዬን ጥራት ለማየት እንጂ አንተን ፎቶ እንኳን ፈልጌ ሰው በጣም ዘረት ትቻለሽ። ለምን ሀገርሽን ወክለሽ ለምን አትወዳደሪ? ማለት በዘርጣችን ላይ እንዴ? እኔ የምልሽ ቅድም የጠየቅሽውን ጥያቄ አልመለስሽልኝም። It's a long story. አይዞሽ፣ ምሽት እንደሆነ ገና ነው። እኔም የትም አልሄድም። አባቴ ለኔ አምላኬ ነበር። ወንድሜ በተወለደ ልክ በአመቱ ከቤት እንደወጣ አንድ ሻንጣ ይዞ አልተመለሰም። እናትሽ ከአባትሽ ጋር ይስማሙ ነበር? እኔ እስከማውቀው ደስተኛ ፋሚሊ ነበር። እሱ ግን ጥሎን ከሄደ በኋላ በጣም ቤተሰቡ ተጎሳቀለ። ስፔሻሊ እናቴ። በቃ ከዛን ሰዓት ጀምሮ እንዳላምን ማለት እንደዛ መወደው አባቴ በልጆቹ እንደዚህ መጨከን ከቻለ ማንኛውም ወንድ ልጁንም ሆነ ሚስቱን ሊከዳ የማይችልበት ምክንያት አለው እያለ ነው። ስለዚህ በማክዳ ዘንድ ሁሉም ወንድ አይታመንም ነው? እንደዛ ማለት አይደለም። ታማኝና ንጹህ ወንዶች እንዳሉ ግልጽ ነው። ለምሳሌ ናዲ አባት ጥሩ አባትና ባል ናቸው። ግን እሱ አጋጣሚ ነው እንደው ከስንት አንዴ። ያው አንቺ በቅርበት የናዲን አባት ስለምታውቂያቸው ያው ከሳቸው የተሻሉ ግን ብዙ የዋህና ጥሩ ወንዶች አሉ። በአንድ ክስተት እድልሽን መዝጋት ጥሩ አይደለም። አንቺ አፈጋሽኝ እኮ ውሃ እንኳን ጠጣ አትይኝም እንዴ? ቴካዌ ያደረኩት ማለትሽ ነው? ይሄን ያልሰነፍ አደረገኝ እንዴ? ራስሽ እኔ ምን ላድርግ? የሚያሞላቀኝ የሚያቀብጠኝ ሰው ነው የምፈልገው። እስቲ ስራ ባትቺ ነው ብዬ ነው። እሱ እንደሚያቀብጠኝ እኔም ማሞላቀው ባል ነው የምፈልገው። Thank you. ዋው! ይሄን አንቺ ነው የሰራሽው? በጣም ይጣፍጣል። እንደዚህ አይነት ሚስት ከሆንሽ ይገባሻል። አንድ ሚስጥር ልንገርሽ። ይሄን ፍልስፍናሽን አንደርስታንድ የሚያደርግልሽ ማንም ወንድ አታገኝም ከእኔ። እኔም ለዚህ ነው ሀብታም ባል የምፈልገው። የሚጠጣ ነገር የለም? ፍሪጅ ውስጥ አለ። የት አለ? ባዶ ፍሪጅ አለ እኮ። ኮካ ይሄ ኮካ ሶሪ ናዲ፣ ተሳስቼ ነው። Can't get enough of your love, babe.
እንዴት መጣ? ነግረሽዋል? በስማ በስንት መከራ መሰለሽ ያገኘሁሽ። እንዴት እንደነዳሁት እኔና እግዚአብሔር ነው የምናውቀው። እራት በልታችኋል? አዎ በላን። እንዴት መጣ? መጀመሪያ እንኳን አመጣ አይቀርም። ደግሞ አስሚኝም እንዴ ማጅረ እንዴት ነህ? ስራ ለመርክ? ልክ ስራዬን እንደጨረስኩኝ እንዴት ከተማው እንዳስጠላኝ አትጠይቁኝ። ይልቁን ስርቦኛል፣ እኔ ልብላ፣ በዛውም አንድ ሁለት እንላለን። እኔ መተኛት እፈልጋለሁ። እኔም ደክሞኛል። እጄ አይደብራችሁም እንዴ እናንተም ብዬ መጥቼ? ይቅርታ፣ እኔም ብለ መጣ አይመስለኝም። ለነገሩ ልክ ነህ። ቆንጆዋን ብዬ ነው የመጣሁት። ማኪዬ በእናትሽ አሪፍ ምሽት እናድምሻለን። ይልቁንስ ናሁም የነገርኩህ መሰለኝ። አንደኛ ብርዱኛል፣ ሁለተኛ ደግሞ በጣም ደክሞኛል፣ መተኛት እፈልጋለሁ። ደህና አዲስ ጋር አብረን እንሄዳለን። አዴ ሸሚዝ ሰማኝ። ከዚህ በላይ ምን ትፈልገሽ? ፍቅር ማለት ለአንተ ሴክስ ከመሰለ ተሳስተሃል። ለማንኛውም ካንተ ጋር ማምሸት አልፈልግም። ኦኬ፣ ለምን ሩም ውስጥ አይታዘዝንም? ማለት ያንቺ ሩም ውስጥ ነው። ናሁም ለምን ታሾፋለህ? የሚቀየር ሀሳብ አይኖረኝም። ኦኬ፣ ሩም አስይዤ። አንተ ትልቅ ሰው ነህ፣ የኔ እርዳታ ያስፈልጋል። ደህና ነህ? ነገ ቁርስ እንብላ። ኦ ማይ ጋድ ዩ ሃቭ ኖ አይዲያ እንዴት አሪፍ ምሽት እንዳሳለፍን። ምን ዋጋ አለ ያገገማ ነው መጥቶ ባይረብሽ። እኔ አላምንም። ናሁም ደብረ ዘይት መጣ። አይገርምሽም? ቆይሹና አባቱን እንደ ቀትር ጥላ የሚከተልሽ አዲስ ነበረው መሰለኝ። አንቺ ዋ በፍቅር ላይ መሰለኝ አይሰራም። ይኸውልሽ አንድ ነገር ሳታረጊ ብትመጪ ገልሻለሁ። እሺ ያን ድል እንኳን አሁን ያበላሽው ይመስለኛል። እድሜ ለዛ ጓደኛሽ። አንቺ ምን አስቀምሰሽ ነው? ቆይ እሱ ከስርሽ እንደዚህ አልጠፋም ያለው። በያውን ያንቱ ትላሽን ተይና። ከማን ጋር ነሽ? ነገ ነው የምነግርሽ። በይ ነይ ታውቂያለሽ፣ ወሬ ሲቆራረጥ አለች። ቻው በይ። ቻው ቻው። በቃ አንተ ጥለህ መሮጥ ነው ማለት ነው አመለ? ቴክስት አልደረሰም? ደርሶኛል። ታዲያ መልሼ ልኬልሻለሁ እኮ። ከተኛው በኋላ ነው። ተኝተህ ነበር? ስማ፣ ትናንት ከማን ጋር እንዳደርኩ ታውቃለህ? ያው የታወቀ ነው። 5 ለአንድ ታጫውተው አደረኩ። ለዋናውን ታሪክ ልንገርህ። ሶፋ ላይ ተሳሳምን ትስመዋለች፣ አይገልጸውም። ተስፋ የሳውክበት ከንፈር ቤተክርስቲያን ብስምበት እስካሁን የፍሬንድሺፕ ህንፃ ያንተ ነበረ። ከዛማ እንደሚሆነው ነው። እና ተሰበረ? ቀላል ተሰበረ፣ ተንከሸከሸ እንጂ። በቃ ዳጊ እደውልልሃለሁ፣ በኋላ እናወራለን። እሺ። ሂሳብ ስንት ነው? ኧረ ተይው፣ እኔ እከፍላለሁ። ተይው። በጠዋት እኮ መተሽ የጀበና ነው ያልሽኝ እኮ። ለምን ሂሳብን አትነግረኝም? አንተ ግን ትንሽ አይደብርም? እንዴት ድንግሊና በነፃ ረክበህ ትመጣለህ? ስማ ደግሞ እንደ ሴቶቹ አቶስ ፌንቶስ ምናምን እንዳትይ። ምን ቪትስ ማለት ነው? ምንም ይሁን ብቻ ይኸውልሽ አንቺ የምትቀበየው ኤፌሳርና አይዞጁ ነው። ለወንድ ልጅ ድንግልና እሱ ነው። ዳግም ድንግልና ያለ ማን ነው? አቀየው ጠዋት እኮ ስትሄጂ እንደ ቺኮቹ ምናምን ነበር። አሁን ስትመጪ እንደ አንበሳ ምናምን ይመጣችሁ እንዴ? ጠርሙስ ያተ ማኪ ትንሽ ደርሰናል። ደረስን እንዴ? እኔማ በቃ እንደ ህፃን ልጅ መኪና ውስጥ ሆነ እንቅልፍ ይዞኝ መሄድ ጀምሯል። ነገ እንገናኛለን አይደል? እሺ ናዲ፣ እኔ አንቺን ከጠዋት ጀምሮ እዚህ እጠብቅሻለሁ። በሰላም ነው? በሰላም ነው። አዲስዬ ረሳው አይደል? እሺ ነይ፣ የምነግርሽ ነገር አለ። እንዴ
እኔ በቃ ልሂድ። ቆይ እንዴ ግባና ቁርስ በልተህ ትሄዳለህ። ኧረ በስመ አብ፣ እኔ ምንም አልፈልግም። ተው ግባና ቁርስ ብትበላሽ። ባይሆን ከአማቾች ጋር ከአሁኑ ብትተዋወቅ ይሻላል። ወሬኛ። እሺ ባይሆን ዳጊ ይሸኛል። ለምን ታለፊዋለሽ? እኔ መሄድ እችላለሁ እኮ ማኪ። ምንም ችግር የለም እንዴ። ተው ገብተህ ብላ ቁርስ። እሺ በሉ ቻው። ሰኞ እንገናኛለን። ታሽብታ ልጄ እንደፈረች ብላ እንዳትከስ። እባክሽ አንቺ ታሽብኛለሽ እንዴ? እሱ እኮ ልጅ ነው። አሁን ሰው ምን ይለናል? እስኪ አስቢው። ደግሞ ለማግባት ሬዲ አይደለም እንዴ? ማራውን አግቢዋለሽ እንዴ? ታውቂያለሽ እንዴት ማግባት እንደምፈልግ። እኔ ለመንዘላዘል ጊዜ የለኝም። በቃ እንደዛ ከሆነ ይቀራላ። አይ ነው ዳጊ በጣም ነው ቢወድሽ ይጎዳል። አንቺን እኮ ቀልድ ነበር የሚመስለኝ በፊት። በዛ ላይ ድንግልና ሆነሽ እንዴ? አንዳንዴ እኮ ያጋጥማል። አንዴማ አይደለም። እኔ እንዴ እንደምወደው አስቤ አላውቅም። ለካ በጣም ወደዋለሁ። ግን የምልሽ እንዴት ነው? እንዴት ትልሽ ፍቅርሽ መጣሽ? አለ አለቃሽ የሉም? እኔ ምን እመስላለሁ? ሴክሬታሪያቸው የምታዩት ማድረግ ትችያለሽ እንደ ኮምፒውተር መነካካት ምናምን። ኧረ እባክህ ምን እንደምችል ላሳየህ። እሺ እኔ የምለው ለምን አለቃሽ እራት እንድጋብዛቸው አትነግሪኝም? ለምን እኔን አትወስደኝም? እንደሷ ስለማታምሪ። ምን ያጣልኛል? አንቺ ትንሽ አጠር ወፈር ነሽ። ነው አይመስለኝም። ሰው የሚመቻቸው ይመስልሻል? ይመስለኛል። ግን መጀመሪያ እሷሽ እንድትል ሴክሬታሪያችን እሺ ማለት አለ። እሺ አንቺ እሺ እንድትይ ምን ማድረግ አለብኝ? ደንስ ኤክስኪውዝ ሚ ወይ እንግዲህ ካልፈለግ ቆቆሽ ቆይ በስመ አብ ሁለተኛ ደንስልኝ እያጠይቅ እናንተ ያላችሁ ምን ዲሽ ያስፈልጋል? እሺ አሁንስ ቅዳሜ እራት ቅዳሜ እሺ እኔ የምልሽ እንዴት ናችሁ እንችላለን? ዋው በጣም አሪፍ ነው። ለምሳሌ ቅዳሜ እራት ኩክ ሊያደርግልኝ ነው። ዋው ማኪ ራሱ ቤቱ ራሱ ኩክ አድርጎ ደስ ይላል ስታወጣ በጣም ጨጓራዬ መሰለኝ እንዴት አሞኛል መሰልሽ። እና መድኃኒት አልወሰድሽ? ወስጃለሁ ግን ብዙም አላሻለኝም። ማኪ አዲስ ፍቅር ወዲህ ይቆርጣል። እሷንማ አንቺ በደንብ ታውቂያታለሽ። ወይኔ እኔ የምልሽ መጥቼ እኔ ነኝ ሜካፕ የምሰራልሽ። ለማንኛውም ተለቅልቀሽ ጦጣ እንዳትመስይ። ስሚ የትኛው ብሩሽ ይሻለዋል?
ጋር ቀርቶብሽ አትለባብሽ? እባክሽ በጣም ደክሞኛል። እዛም ሂጅ ሰው ሙድ ማበላሸት ያስፈራል። እና ታዲያ ልትቀሪ? በእናትሽ ይሄን ግብዣማ ባልቀረሽ። ግን ምንድነው የሰሞኑን ጸባይሽ? እቺ ማኪ ያቅለሽልሽኛል። ምንጭ በጣም አሞኛል ብቻ። ማኪ ይሄ ነገር እንዴት ነው? ማለት ተደጋገመብሽ። ማኪ ቼክ ብናደርገው ግን ምን ይመስልሽ? እቺ ደግሞ የመጣልሽን አታውሪ። እኔ አላውቅም እንደ ያደረኩት እኮ ታውቂም ማለት አይደለም፣ ግን ቼክ ማድረጉ አይከፋም ብዬ ነው። ለማንኛውም መበርበሪያን ገዝተን እንሞክር። አንቺ ደግሞ ድርቅ ካልሽ ተነሺ። ሰሚ ብድግ በይ። እንደ የምርሽ ነው በይ። የምሬን ነው። ተነሺ ብድግ በይ። እሺ በቃ መጣ። ተነሺ። እሺ ተነሺ። ፕሬግነንሲ ቴስት ማድረግ ያላችሁ ትሰጪ? ቆይ አንቺ ከናሆም ነው እርግጠኛ ነሽ? ታዲያ ከማን ግን? በእናትሽ የሚሆን ይመስልሻል? በቃ ይኸው ቴስት ልናደርጋለን። ይኸውልሽ አንዳንዴ እኮ ሊፈጠር ይችላል። ደግሞ እኮ ብዙ አማራጮች አሉሽ። አይ ነው አይዲያ ግን ወይኔ አሁን እሺ ምንድን ነው የማደርገው? ማኪ ይኸውልሽ ቀስ ብለሽ አስቢበት። አሁን ምንም ነገር ለመወሰን ጊዜው አይደለም። እሺ አዲስንስ ምንድን ነው የምለው? ንገሪዋ። መንገርማ አልችልም ናዲ። ለምን? ባጣውስ? እስኪ አስቢው በእናትሽ። ከጓደኛው አርግዤ በጣም ነው የሚቀፈው። እሱንስ እንዴት እንደዚህ አይነት ነገር ውስጥ ከተዋለሁ? ከናውም ጋር ምንም ነገር የለንም ያልኩት አንሶ እቱንም አልነግረውም። ልትዋሺ? ይሄ እኮ ያንቺ ባህሪ አይደለም። ትችይበታለሽ። ምንም አማራጭ የለኝም። ምንም ላደርግ አልችልም። በህይወቴ አንድ ሰው ባፈቅር እሱ ማጣት አልችልም ናዲ፣ በጭራሽ። ወይኔ አምላኬ፣ ምን ነው የዛን ቀን እግሬን በሰ እስከ መቼ ማኪ? እስከ መቼ? የበቀደሙ ጨጓራሽ አልተሻለሽም? አዎ ምንም አልተሻለኝም። አም ሶሪ አዲስ፣ ዛሬ መምጣት አልነበረብኝ። ናሆም ደውሎልሽ ነበር? አዲስ አንድ የምነግርህ ነገር አለኝ። ለጥነሽ የምነግርህ ነገር አለኝ አዲስ። አውቃለሁ ማኪ፣ ከናሆም ጋር ምንም ነገር የላቸውም። እሱ ይፈልግሻል። ታውቂያለሽ፣ ግን በጣም ያሳዝነኛል። ምስኪን ልጅ ነው። በአንቺ ከመጣ ግን ቀልድ የለም። እና ላናግረው እንዴ? ማኪ እንዴ ምንድን ነው? እሺ ምን ሆነሻል? ምንም አለ
ቆይ ምን ወሰንሽ? ቆይ አዲስ ባይኖር ኖሮ ምን ታደርግ? ያለ ጥርጥር ኦልድ ነበር። ታውቂያለሽ አይደል ልጅ እንዴት እንደሚፈልግ? እሺ አዲስስ ነገር በቃ ለናውም ለአዲሱ እውነቱን ነግሮ ፍሩጥሩጡን ማውጣት። የሚመጣውን መቀበል አያቅተኝም። በፍርሃት ዝም ብዬ ከመቀመጥ አይሻልም? እውነትሽን ነው ይሻላል። ቢሆንም ባይሆንም እውነቱ ይሻላል። እውነትሽን ነው። መደበቅ እንዴት እንደሚያስጠላ ማን ለመደብደብ ነው እንደዚህ የምትፈጋው? የሚደበደብ ይጠፋል ብለህ ነው? ኮንግራት ለኝም እንዴ? ደግሞ ምን ተገኘ? የልጅ አባት ልሆንልህ ነው። ደግሞ ማን ትሆን የፈረደባት? ማኪዬ ምንም አልነገረችህ? ስለምን? የዛን ቀን እኮ አብረን ያለው። አይ እግዚአብሔር የምወዳትን ልጅ አዙሮ እጄ ላይ ዱብ አደረጋት። አልገባኝም። ማኪዬ ልጅ ልትወልድልኝ ነው። አንተ ደግሞ ሁልጊዜ አልገባኝ ምናምን የምትለው ሙድ ነው የሚደብረኝ እኮ። ማክዳ ላንተ እየነገርኩ አዲ አይዞህ፣ ለአንተ ያለው የትም አይሄድብህም። ኮሚክ ከኔ እጅ ልታወጣ ትፈልጋለህ? የምሰማው ነገር እውነት ነው? ከናሆም ያደረጋችሁ እውነት ነው ወይ ንገሪኝ። ለምን? ቆይ ግን ለምን? እኔ ምን በደልኩሽ? አዲስ ቆይ እንድሻል ነው ማስረጃ። ምንም ታስረጅኝ አልፈልግም። አዲስ ቤት ነው በቃ አብረ መቀጠል አንችልም ብየው ነው። ለምን ናዲ? ተወጁ የለ ይሻላል። እባክሽን ስለሱ ተይው፣ በኋላ እናወራለን። እንዴ ዋ ማኪዬ፣ ቀለበትሽ ሲያምር! አንቺ በአቋራጭ ቀደምሽኛል። ወዲያው እኮ ነው ቀለበት ያደረገልኝ። እኔ የምልሽ አንቺስ how you feeling? በቃ ናሆምን ልታገቢ ነው? አዲስስ እናደርጋለሁ። ቆይ እኔ የምለው ግን እስካሁን ማን እንደነገረው አላወቅሽ? የሚገርም ነው። ናሆምን አትወጂውም? በዛ ላይ ደግሞ እኮ ማኪ አንቺ ልጅሽን ማሳደግ የምትችይ ነሽ። የማትወጂውን ባል አግብተሽ ለምን ማኪ? በቃ ማለት ትዳር በራሱ በጣም ከባድ ነገር ነው። ብዙ ፈተናዎች አሉ። እንኳን ፍቅር ሳይኖር ፍቅር እያለ ራሱ ቢሆንም ቅድሚያ ለልጄ መስጠት አለብኝ። ግባሽ? ልጄ ያለ እናት ያለ አባት እንድታደርግ አልፈልግም። ለልጄ ስል ማድረግ አለብኝ። በቃ ማኪ ልክ ነሽ። ፍቅር እኮ በመላመድ ሊመጣ ይችላል። ናሆም ይሄን ያህል የሚደብር ልጅ አይደለም። አሪፍ ባል ሊሆን ይችላል። ያ ልክ ነሽ። አይተናል በፍቅር ተጋብተው በአንድ ወር ውስጥ የሚፋቱ። ፍቅር ለትዳር ዘለቄታና ለደስታ መገኛ እንደማይሆን ድሮም አውቀዋለሁ። አንቺስ ናዲ? ሰው መምከሩ ታውቂበታለሽ፣ ለራስሽ ግን አታውቂም። ቆይ ምንድን ነው ዳጊን ትወጂዋለሽ፣ እሱም ይወድሻል። አጉል ይሉንታናል ያደረጋችሁ። ሞክረሽ ብታዩ ነው የሚሻልሽ ናዲ። እውነቴን ነው። ነው ትንሽ አልቸኮልንም? የህፃን ልጅ ልብስ ለማየት ማለት ለልጄ እኮ ነው። ችኛዋስ? ይሄ የመስሪያ ቤት ጉዳይ ነው አይደል? እንደዚህ ያፈዘዘሽ። ለነገሩ ብቻሽን እኮ ነው የምትሰሪው። ያ አዲሱ የፋይናንስ ማናጀርሽ እዚህ እየተዝናና ነው ያለው። አላየሽው? አዲስ ከጸደይ ጋር። አይ አዲስ ምስኪን ችን ጸደይ መቶ አልቻለም። በእናትሽ ስለ እሷ ምንም አልነገረችም። በህይወቱ እንደ ጸደይ የሚወዳት ሴት የለችም። ኮሌጅ እያለን ነበር ፍቅር የጀመሩት። ይኸው አሁን ከ10 ዓመት በኋላ ሰርስሮ ይላል።
እንዴት ግን አልነገረሽም? አሁን እንደ አዲስ ሳይጀምሩ አይቀርም። ባይ ዘ ዌይ መኬ ለአቶ ወንድሰን ደውዬላቸው ነበር። መታ መፈረም ትችላለች ብለውኛል። ኮንግራ። ጥሩ ነው። በቃ እቺ ብቻ ነች ደስታሽ? ሶሪ ትንሽ እያቅለሸለሽኝ ስለሆነ በቃ እንውጣ። ምን ልግዛልሽ ታዲያ ማክ? በእውነት እንኳን አብሮ ደስ አለን። ይሄ የሁለታችንም ጥረት ነው። ናውንስ ስራ አለበት መምጣት አልችልም። ከምሽታለሁ። እሺ እንገናኛለን። መጣሁ። ዳጊ ናዲ ይቅርታ አድርግልኝ። ኮሚክ ነሽ። እዚህ ደግሞ ምን ትሰራለህ? አዴ እንዴት ነሽ? እየተዝናናሁ ነው። ምን ከሴት ጋር ማክዳን ቤት ቁጭ አድርገህ አንተ መተህ ከሌላ ሴት ጋር ተዝናናለህ? ወይኔ ኧረ በእናትህ እስቲ ወደ ሙዳችን እንድትቀላቀል ማን ዌይተር አንድ ማክዳን ስታረጋት ማየት እንኳን አልፈልግም። እሺ ምን አገባ? ኦልሬዲ ማኪ የኔ ነች። ከጨዋታው ውጭ ሆናል። ከፈለክ ጠጣ ሙዳችን አጠባጥበው ነበር አንቺ ስላለች ነው ሀኒዬ። ይሄ ሙዚቃ ደግሞ እንዴት እንዳስጠላኝ። ናሆም ወይ ግን ለምንድን ነው ምን አይንም ሳታውቅ ታገባኝ ይፈልግ? ማለት ትወደኛለህ? በጣም እንጂ። ለምን ለምን ማለት ለምን? ቆንጆ ነሽ። ሌላስ? ሌላ
ጎበዝ ሰራተኛ ነሽ፣ ግን ስንጋባ ስራ ምናምን አያስፈልግም። ለምን? በቂ የሆነ ገንዘብ ስላለኝ ለምን ትለፊያለሽ? ሰው ለገንዘብ ብቻ ነው የሚሰራው? ታዲያ ለምንድን ነው የሚሰራው? ቅርታ በደረቁ አልፈውሻል። ኧረ ምንም ችግር የለም። ታለፋኛለህ። እኔ ምልክ ቅድም ስደውልልኝ እንደምትሰጥረው አልነበረም? በሰላም ቤት አድርሰኝ። ምን ነው? በቃ ነው አሁን ቤት አድርሰኝ። ኦኬ፣ ምን ተፈጠረ? ምንም አይደለም ነው አሁን ቤት አድርሰኝ። ናሆምና ማክዳ እንዴት ናቸው? በጣም ሰላም ናቸው። ግን ለምን ጠየከኝ? አይ ናሆም ባይሆን ነገር ሲሰራ ስላየሁት በኋላ ደግሞ ከማክዳ ጋር የጀመሩት ነገር ስሯን እንዳያስተጓጉሉባት ፈርቼ ነው። እሱን ተው። ስማ፣ ፍቅር በኩራት ውስጥ ትጠወልጋለች። ማኪዬ በጣም እንደምትወድህ አውቃለሁ። አንተም እንደማይ ደግሞ በጣም ነው የምትወዳት። እናትሽ ማክዳ እኮ ፍቅር አታውቅም። አዎ አታውቅም። ማኪ ወንድ የማመን ችግር እንዳለባት ደግሞ አንተ የምታውቅ ይመስለኛል። አንተም ብትወድህ አንተም ኮራህባት እኮ። ይህን የምታደርገው ለልጇ ብላ ነው። ለልጇ እና ናሆምን ወዳው ነው። ይኸውልሽ ናሆም አሁን ስላላቸው ነገር የሚሆን ስላለፈው ነገር በደንብ አድርጎ ነግሮኛል። ናሆም ውሸቱን ነው። ናሆምን አትወደውም። ያን ቀን ትዝ ይልሃል? ሁላችንም ተሰባስበን ያመሸን ቀን እኔ ደግሞ እሷን ትቻት ሄድኩት። እሱን አምኜ ነበር። እሱ ግን በክፍተቱ ተጠቀመባት። አንተም ጥለሃት ሄድክ። በቃ የአንድ ቀን ስህተት ነው። ታዲያ ለምን ራሱ አልነገረችኝም? እንዲህ ኦልሬዲ አንተ ወደ ድሮ ገርል ፍሬንድ ተመልሰሃል። ማን ያለው? ናሆም ነው የነገራት ለማኪ። ባይሆን ከዚህ የባሰ ነገር ሳይፈጠር ብትቀድም ጥሩ ነው። ፍቅር እኮ ሁሉን ቻይ ነው፣ ይቅር ባይም ነው። ይቅርታ አድርግላትና አነጋግራት። ቀለበት እንዳሰሩ ታውቃለህ አይደል? አሁን ደግሞ ሊፈራረሙ ነው። ምን? አዎ፣ እስከ መጨረሻው ሳታጣት አሁኑኑ ብትፈጥን ጥሩ ነው። በቃ እኔ ቀጠሮ ስላለብኝ ልሄድ። አይዞህ ግን አሁኑኑ አናግራት። ሀይ አዲስ፣ ሰላም ነው? ሳልደውል መጣሁ። እየወጣህ ነው እንዴ? ምን ችግር የለም። በምን ልመልስልህ ነው? ቴንኪ በጣም ነው የማመሰግነው። አመሰግናለሁ። እንደሚሄድ አውቃለህ አይደለ? ሶሪ፣ ነገር ልከም ትሄጂ ምንም ነገር ሳላግዝሽ። ምንም ችግር የለውም። ሁሉ ነገር ጨርሻለሁ። ባይ አም ጎይንግ ቱ ሚስ ዩ። ማኪ እሺ፣ ቀስ በይ። እንዴ ማኪ ቆየሽ እንዴ ከተነሳሽ? አይ አሁን ነው የነቃሁት። ስኬር እኮ ነው ልጄ ነው ያለው። ሰላም። አሁን ነው የሚመጣው? ትናንትና በጣም አስቸጋሪ ስራ ነበረኝ። በጣም ቢዚ ሆኜ ነው። ይቅርታ። አንተ ራስህ እኮ ትናንትና ምንም አልበላህም። ችግር የለም። ይልቅ ላንቺ ይመጣልሽ። ውሃ ነገር ባገኝ ደስ ይለኛል። ሆስፒታል ነው ያመሸነው። ማኪ ያላድርም አለች። ለሊቱ ወጥተን መጣን።
ቆይ እናንተ ስራ ለሌቱ ይጨምራል? ምን አይነት ስራ ነው? ኮስቲ ካንስታንዶ ሊግ አዲስ እኮ እዚህ ነው ያደረው። አዲስ? አዎ እራቱን እንኳን አልበላም። ወይ አዲስ ደናደር ተነሳች። ማክ ማኪ እንዴት ነሽ? ማኪ ምን ነሽ? እንዴ ማኪ ምን ሆነሻል? አንቺ እኮ ገና ልጅ ነሽ። በድጋሚ ማርገዝ ትችያለሽ። ዋናው መትረፍሽ ነው። እንኳን አዲስ ኖር አዲስ ባይኖር ይሄ ሌላም ነገር ትሆኑ ነበር። ታዲያ እውነቷን ነው ማኪ። ማኪ ለአዲስ ነገርሽው እንዴ? አልነገርኩትም። በአደጋው ራሱ ጥፋቴን ስሜት የተሰማው ስለሆነ ብነግረው ይደብሯል ብዬ አሰብኩ። ቀስ በል ልጅስ ነው ማለት ነው። ማኪ አዲስ ጋር ምን ልታረጊ ሄደሽ ነው እንደዚህ ጉድ የሰራሽ? አጎን ለምን አትዋትም? ናሆም እንዴ ተው እንጂ እኔ በጣም ወድሻለሁ። ከራሴና ከምንም በላይ አፈቅርሻለሁ። ልጅ እንደሆነ የእግዚአብሔር ስጦታ ነው። የምትወጂኝ ከሆነ ያንቺን ልጅ እንደ ራሴ ልጅ አድርጌ ማሳደግ አያቅተኝ። ለአንቺ ያለኝ ስሜት 1/10 ለእኔ ቢኖርሽ አንድ እድል ስጪኝ። አንተ ዝም በል። ስማ፣ ማኪን እንደምወዳት ታውቃለህ። እስከዛሬም በእሷ ፍላጎት አልገባም ብዬ እንጂ እንዴት እንዳገኛትም እንተዋወቃለን። ጓደኝነታችንን ብዬ ሁሉን ነገር ተውኩት። ከዚህ በኋላ ግን የምወዳትን ልጅ በአንተ ምክንያት ማጣት አልፈልግም። ከአንዴም 2 3 በህይወቴ እየገባ ጥሩ ሰው እየመሰልክ ልታጠፋ ይሞክራል። ማኪ ትዝ ይልሻል? አንቺ የኔ ብትሆኚ ኖሮ ለፍቅርሽ እስከ መጨረሻ እታገላለሁ አልኩሽ። ዛሬ ግን የኔም ባትሆኚ ለፍቅርሽ እስከ መጨረሻው እታገላለሁ። በል 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 አንተ እንድታውቂው ብቻ ነው። አይደለም ከአንድ ልጅ ጋር ከ10 ልጅ ጋር ፈልግሻለሁ። እሱም ቢሆን ልጁንም አተባብራችሁ ገደላችሁት አይደል? አንተ ባለጌ! በጣም ይቅርታ፣ በጣም ይቅርታ ማኪ። አዲስ I'm so sorry. ማኪ አዲስ ነው እኔ እናንተ አንሆንም። እሺ አዲስ አዲስ ማኪ የት ልትሄድ ነው? የትም ትቼሽ አልሄድም ስትለኝ ነበር። ምንም ምርጫ አያስፈልገውም። እስከ ዛሬ እንደምወዳት አታውቅም። መጀመሪያ የተገናኘ ቀን ነበር ያንተ ነው። አንተ እኮ የመጀመሪያ ምርጫዬ ነው። እኔ አይ አጠገብህ ያለ ኧረ